ኢትዮ ቴሌኮም 42 ቢሊዮን ብር ከሰረም። ታዋቂው ቲክቶከር አዶናይ ትላንት በታላቁ ሩጫ በኢትዮጵያ ላይ ከግል ጠባቂዎቹ ጋር መታየቱ መነጋገሪያ ሆኗል። ህወሓት ለፌዴራል መንግስት ማስጠንቀቂያ ሰጠ። ለመንግስት ሰራተኞች አመታዊ ቦነስ ይሰጣልም ተብሏል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች ትሰማላችሁ። ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢትዮ ቴሌኮም በታሪኩ አይቶት የማያውቀውን የ42 ቢሊዮን ብር ኪሳራን ከሰረም። የኢትዮጵያ ትልቁ ኩባንያ ያስተናገደው ኪሳራም እንደ ግዝፈቱ በኢትዮጵያ ኩባንያዎች ከታየው ኪሳራ ትልቁ ነው ተብሏል። ኢትዮ ቴሌኮም ይህን ያክል ኪሳራ ሊያጋጥሙ የቻለው የኢትዮጵያ መንግስት በሐምሌ 2016 ዓ.ም የብር የውጭ ምንዛሬ ተመንን በገበያ እንዲወሰን ማድረጉን ተከትሎ ነው። ይህም መንግስት የወሰነው የምንዛሬ ለውጥ ኢትዮ ቴሌኮምን ለኪሳራ የዳረገው በውጭ ምንዛሬ ማለትም በአሜሪካን ዶላር ለሚከፈሉ ብድሮቹ በብር የሚያወጣውን ወጪ በእጅጉ ስለጨመረበት ነው። ኢትዮ ቴሌኮም የውጭ ኩባንያዎች ብድር ካለባቸው የመንግስት የልማት ድርጅቶች ውስጥ ከቀዳሚዎች ውስጥ ይመደባል። ኩባንያው የቻይናዎቹ ሁዋዌ እና ZTE እንዲሁም የስዊድኑ ኤሪክሰን የቴሌኮም ኩባንያዎች የማስፋፊያ ብድር አለበት። ኢትዮ ቴሌኮም እነዚህን ብድሮች የሚከፍለው ደግሞ በዶላር ነው። ሆኖም በምንዛሬ ለውጡ ሳቢያ ኩባንያው ለእያንዳንዱ ዶላር የሚያወጣው ብር በ3 እጥፍ በማደጉ ምክንያት ኪሳራው በእጅጉ ተባብሶ ቀጥሏል። የኢትዮጵያ መንግስት የብር የውጭ ምንዛሬ ተመን በገበያ ይወሰን ከማለቱ በፊት የ1 ዶላር ዋጋ በባንኮች ከ55 እስከ 58 ብር ነበር። ከምንዛሬ ለውጡ በኋላ ግን አሁን ላይ የ1 ዶላር ዋጋ 160 ብርን ተሻግሯል። የምንዛሬ ተመን ለውጡ ኤክስፖርትን በማሳደግ ለተወሰኑ ዘርፎች ትርፍን ቢያመጣም እንደ ኢትዮ ቴሌኮም ላሉ በውጭ ምንዛሬ የሚከፈል ዕዳ ላለባቸው ኩባንያዎች ግን ከባድ ጊዜ ነው ይዞ የመጣው። ከምንዛሬ ለውጡ በፊት ኢትዮ ቴሌኮም ዕዳውን ሲከፍል ለአንድ የአሜሪካ ዶላር 55 እና 58 ብር እያወጣ በመሆኑ በአመት እስከ 22 ቢሊዮን ብር ትርፍን ያገኘ ነበር። አሁን ግን ኩባንያው ለአንድ የአሜሪካ ዶላር 160 ብር እና ከዛ በላይ እያወጣ ዕዳውን ስለሚከፍል የትርፍ መጠኑ ወርዶ 5 ቢሊዮን ብር ሆኗል። በጥቅሉም የውጭ ምንዛሬ ተመን ለውጡ ኩባንያውን ከ42 ቢሊዮን ብር በላይ ያሳጥቶታል። ኩባንያው ኪሳራ ያስመዘገበበት የኦዲት ሪፖርትም በቦርድ ሊቀመንበሩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተፈርሞበት ይፋ ሆኗል። ኢትዮ ቴሌኮም በዚሁ በብር መዳከም ምክንያት በቀጣይ ከባድ ጫና እንደሚደርስበት ይጠበቃል። ይኸው ኩባንያ ማስፋፊያ ለሰሩለትና ለሚሰሩለት እነ ሁዋዌ፣ ZTE እና ኤሪክሰን በአሜሪካ ዶላር የሚከፈል ዕዳ አሁንም አለበት። በዚህ ዓመትም በአሜሪካ ዶላር ተመንዝሮ የሚከፈል 30 ቢሊዮን ብር ዕዳን ይከፍላል። ይህም ለከባድ ወጪና ኪሳራ ሊዳርገው ነው የሚችለው። ኢትዮ ቴሌኮም እንደምትታለብ ላም የሚቆጠር ኩባንያ ነው እየተባለለት ለበርካታ ዓመታት ቢቆይም የብልጽግና መንግስት የማክሮ ኢኮኖሚ ማሻሻያ ብሎ ወደ ተግባር ከገባ በኋላ ፈተናዎች ገጥመውታል። ባለፈው ዓመት ከኩባንያው 100 ቢሊዮን ብር ሀብት ውስጥ 30 በመቶውን ማለትም 30 ቢሊዮን ብር የሚያወጣ አክሲዮን ለህዝብ ለመሸጥ ሽያጭ አውጥቶ ነበር። የወጣው የአክሲዮን መጠንም እያንዳንዳቸው 300 ብር ዋጋ ያላቸው 100 ሚሊዮን አክሲዮኖች ነበሩ። ሆኖም የኢትዮጵያ ህዝብ ምላሽ ግን በወቅቱ አስደንጋጭ ነበር። መንግስት ካወጣው 100 ሚሊዮን አክሲዮን ውስጥ ገዢ ያገኘው 10 ሚሊዮን አክሲዮን ብቻ ነው። መንግስት በአክሲዮን ሽያጭ 30 ቢሊዮን አገኛለሁ ብሎ መሸጥ የቻለው ግን 3 ቢሊዮን ብር ብቻ ነበር። የተሳካውም የፍላጎቱን 1/10ኛ እንደማለት ነው። ኢትዮ ቴሌኮም ከዚህም ሲያልፍ ያጋጠመው የገቢ ማሽቆልቆል በአንድ አክሲዮን እያስገኘ ያለው ትርፍ እጅግ ዝቅተኛ እንዲሆን አድርጎታል። ከሰሞኑ ይፋ በሆነው የኦዲት ሪፖርትም የኢትዮ ቴሌኮም የአንድ አክሲዮን ዓመታዊ ትርፍ 5 ብር ብቻ ነው። ይህም ኩባንያው ከፊቱ ብዙ ፈተናዎች እንዳሉበት ያሳየ ሆኗል። እርግጥ የብር የውጭ ምንዛሬ ተመን ለውጥ ለኢትዮ ቴሌኮም ብቻ አልነበረም ኪሳራ ያመጣው። መንግስታዊው የኢትዮጵያ ንግድ ባንክም በምንዛሬ ለውጡ በአመት 30 ቢሊዮን ብር አጥቶ ነበር። ነገር ግን ወለድን ጨምሮ ሌሎች አገልግሎቶች ላይ ጭማሪን በማድረጉ ትርፉን ለማሻሻል የተሳካ ጥረትን አድርጓል። በቲክቶክ ማህበራዊ ገጽ ላይ ሰፊ ዝነኝነትን ያገኘው አዶናይ ትላንት በተደረገው 25ኛው የታላቁ የኢትዮጵያ ሩጫ ላይ ከግል ጠባቂዎቹ ጋር መታየቱ በሰፊው መነጋገሪያ ሆኗል። በአሁኑ ጊዜ በቲክቶክ ማህበራዊ ገጽ ላይ ከ3.5 ሚሊዮን በላይ ተከታዮች ያሉት አዶናይ በትላንቱ ሩጫ ላይ የግል ጠባቂዎቹ ጥቁር ሱፍ እንዳደረጉ አብረው መታየታቸው የብልጽግና ደጋፊ የማህበራዊ ሚዲያ አርበኞችን ከመንግስት ተቃዋሚዎቹ ጋር ለይቶ ያወዛገበ ሆኗል። የብልጽግና መንግስትን የሚቃወሙ የማህበራዊ ሚዲያ ጻፊዎች ቲክቶከሩ አዶናይ ከግል ጠባቂዎቹ ጋር መታየቱን
መንግስት የሀገሪቱን ጸጥታና ደህንነት እያስጠበቀ ላለመሆኑ ማሳያ ነው ብለው በመተርጎም አበጀህ ብለውታል። የመንግስት ደጋፊዎቹ ደግሞ ቲክቶከሩ የጋርድ ፖለቲካ በመጫወት መንግስትን ሰድቧል ሲሉ ሲተቹትም ውለዋል። ይህ ቲክቶከር በሚሰራቸው ቪዲዮዎች በሙሉ መነጋገሪያ በመሆን የተሳካለትና ሀብትን የሚያፈራ እንደሆነ ይነገርለታል። ከሰሞኑ የዓመቱ የቲክቶክ ሽልማት ጋር በተያያዘ በኢቢኤስ ታዋቂ ቶክ ሾው ከሚያዘጋጀው ሰይፉ ፋንታሁን ጋር ውዝግብ ውስጥ መግባቱ ይታወሳል። 14ኛ ጉባኤውን ሲያካሄድ የነበረው ህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ያሳለፋቸውና አቋም የያዘባቸውን ጉዳዮች ይፋ አድርጓል። ህወሓት ታጣቂ ቡድኖች ሉዓላዊነቷ የተረጋገጠውን ትግራይና ህዝቦቿን በመዳፈር ታጥቀው የትግራይን መንግስት ወረው በመያዝ ዜጎች በአስገዳጅነት ማንነታቸውን እንዲቀይሩ እያደረጉ ስለመሆኑ ጠቅሷል። ከዚህ በተጨማሪ የፌዴራል መንግስት የፕሪቶሪያውን ስምምነት በመጣስ ታጣቂዎችን በማደራጀትና በማስታጠቅ ትግራይን ዳግም ወደ ጦርነት ለማስገባት እያደረገ ካለው ጥረት እንዲታቀብም አስጠንቅቋል። የኢትዮጵያ መንግስት ሲል በመግለጫው ለጠቀሰው የፌዴራል መንግስት ማሳሰቢያና ማስጠንቀቂያዎችን የሰጠው ህወሓት በመግለጫው መጀመሪያ የጠቀሰው ብሔራዊ ክህደት ፈጽሟል ባለው ከሃዲ ቡድን የትግራይን አንድነት ለመበታተንና ትግራይን ለማዳከም ተደርጎ ነበር ያለው ሙከራ መክሸፉንና የክልሉን አቅም ዳግም ለማጠናከር እንዲሁም ለማስተካከል ብሎም ለማዋቀር የተደረገው ጥረት ውጤት አምጥቷል የሚለው ነው። በዋናነት ግን ማዕከላዊ ኮሚቴው ሁለት አበይት ጉዳዮችን ለፌዴራል መንግስት አስተላልፏል። ከአካባቢያቸው ተፈናቅለው በአስከፊ ሁኔታ ላይ ያሉ የትግራይ ተፈናቃዮችና ስደተኞች ጉዳይ አሳሳቢ መሆኑን የገለጸው መግለጫው የኢትዮጵያ መንግስት በፕሪቶሪያው ስምምነት መሰረት እነዚህ ዜጎቻችን የደህንነት ዋስትናቸው ወደሚጠበቅበት ቀያቸው እንዲመለሱ ያድርግ ብሏል። በተጨማሪም ለትግራይ ልጆች ሰቆቃና ሞት ምክንያት እየሆኑ ያሉ ታጣቂዎችን የፌዴራል መንግስቱ እንዲያስቆም፣ ምዕራብ ትግራይን በኃይል ወረው የያዙት ታጣቂዎች በህገ መንግስቱ ሉዓላዊነቱ ከተረጋገጠው የትግራይ ምድር ለቀው እንዲወጡ ማድረግ እንዳለበት በገለጸበት መልእክቱም በምዕራብ ትግራይ በታጠቁ ኃይሎች አማካኝነት የትግራይ ልጆች ማንነታቸውን እንዲቀይሩ እየተገደዱ ስለመሆኑም ጠቁሟል። ሌላው ማዕከላዊ ኮሚቴው ተወያይቶ አቋም የያዘበትና መግለጫ የሰጠበት ጉዳይ የፌዴራል መንግስቱ ታጣቂዎችን በማደራጀትና በማስታጠቅ ትግራይን ወደ ዳግም ጦርነት ለመክተት ጥረት እያደረገና ለበርካታ ዜጎች መስዋዕትነት ምክንያት የሆነ የድሮን ድብደባ እየፈጸመ መሆኑንም የጠቀሰበት ነው። ይህም የድሮን ድብደባ የትግራይ ጉዳይ ከባድ ፖለቲካዊ ውሳኔ የተሰጠበት እንደሆነ ይነግረናል በማለት የፌዴራል መንግስቱ ወደ ሌላ ከባድ ጥፋት ከሚወስዱ አካሄዱ እንዲቆጠብም አሳስቧል። የፌዴራል መንግስቱ ትግራይን ከቦ በመያዝ ትግራይን ያልተረጋጋችና ሰላም የራቃት ለማድረግ ብሎም ነዳጅና መሰረታዊ ሸቀጦች ወደ ክልል እንዳይገቡ በተለያየ መንገድ በመከልከል የትግራይን ህዝብ በረሃብ ለመጉዳት የጀመረውን እንቅስቃሴ እንዲያቆምም አስጠንቅቋል። በመጨረሻም የመንግስት ሰራተኞች አመታዊ ቦነስና የመኖሪያ ቤት እንዲኖራቸው እየተሰራ ስለመሆኑ የሲቪል ሰርቪስ ኮሚሽን አስታውቋል። የ2018 በጀት ዓመት የመጀመሪያው ሩብ ዓመት አፈጻጸሙን በህዝብ ተወካዮች ምክር ቤት ያስገመገመው ኮሚሽኑ ከተጀመረው የሪፎርም ስራ ጋር በተገናኘ የማትጊያ መመሪያ ለማውጣት ዝግጅት እየተደረገ መሆኑን ኮሚሽነሩ መኩሪያ ኃይሌ ገልጸዋል። በተጨማሪም በየዓመቱ ጥሩ ውጤት የሚያመጡ የመንግስት ሰራተኞች ቦነስ እንዲሁም በማህበር ተደራጅተው ቤት የሚያገኙበት አሰራር ይፈጠራልም ብለዋል። ኮሚሽነሩ ባቀረቡት ሪፖርት በአመት 100 ሺህ የመንግስት ሰራተኞች እንደሚቀጠሩ፣ 40 ሺህ ያሉ ጡረታ እንደሚወጡና 30 ሺህ የሚሆኑት ደግሞ ዩኒቨርሲቲ እንደሚገቡ ገልጸዋል። በመንግስት የሪፎርም ሂደት ሰራተኛ ሊባረር ነው ሲባልና ሲነገር የነበረው አሉባልታ ነው በማለትም በሲቪል ሰርቪስ ሪፎርም ምክንያት አንድ የተባረረ ሰራተኛ የለምም ብለዋል። አሁን ቴክኒካዊና ባህሪያዊ ብቃት የተላበሱ ወደ 144 ሺህ ሰራተኞችን ለመመዘን የሚያስችሉ የፈተና ጥያቄዎች ተዘጋጅተዋል፣ ሚስጥራዊነታቸውን ተጠብቆ ወደ ባንክ ገብተዋል ብለዋል። ፈተናዎቹ ለ1103 የሥራ መደቦች የተዘጋጁ መሆናቸውንም አክለዋል። በተያዘው ዓመት የመንግስት ሰራተኞች ቆጠራ እንደሚከናወን፣ በዚህ የማጣራት ሂደት በስራ ላይ ሳይኖር ደሞዝ የሚከፈለው እንዲሁም ከስራ ላይ ለቆ ደሞዝ የሚከፈለውና 2 እና 3 ቦታ ደሞዝ የሚከፈለውን ማጣራት ለማከናወን ዝግጅቱ ተጠናቋልም ነው ያሉት። በግምገማው በትግራይ ክልል ካለው ችግር አንጻር ገቢ በአግባቡ መሰብሰብ አለመቻሉና በዚህ ምክንያት 70 እና 80 በመቶ ገቢውን መሸፈን እንደማይቻል ተገልጿል። መንግስት ጨመረ የተባለው ደሞዝም በትክክል ስለመከፈሉ ኮሚሽኑ የሚያጣራበት ስርዓት እንደሌለም ነው የተናገሩት። ከኢትዮ ፍሮንት የዛሬው ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ